ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛኛል። ዛሬ ደግሞ ይዘንላችሁ የመጣን በክፍል 1 ክፍል 2 እያልን የሰራንላችሁን ዛሬ ደግሞ ጠቅለል አድርገን በአንድ ላይ ነው አማርኛ በእንግሊዘኛ ስንጻፍ እንዴት መጻፍ እንዳለብን በዚህ ቪዲዮ ጠቅለል አድርገን ሙሉ የአማርኛና ፊደሎችን ፊደሎችን እናያለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ በምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ መጻፍ ማንበብ እንድትችሉ አድርገን እናስተምራችኋለን። እንዲሁም ህጻናትን ማንበብ መጻፍ እንዲችሉ በአጭር ጊዜ መናገር እንዲችሉ አድርገን እናስተምራችኋለን ማለት ነው። ታች ባስቀመጥነው ስልክ ደውሉልን አይበሉን። እሺ፣ በዚህ ቪዲዮአችን ወደ ቪዲዮአችን ስንገባ እያንዳንዳቸውን ማን እንደምትነበብ አናባቢዎችስ እንዴት ነው የሚቀያየሩት፣ ድምጽ እንዴት ነው የሚቀያየሩት የሚለውን ነገር እናያለን ማለት ነው። እሺ ቺ ማናት? ሀ ነች። ሀ ስንል ኤች ኤ ሀ። ሁ ስንል ደግሞ ዩ ናት። ኡ ሚል ድምጽ አላት። ዩ ኡ ሚል ድምጽ አላት። ሁ ስንል ኤች ዩ ሁ። ኤች ኢ ሂ። ኤች ኢ ሂ። ኤች ኤ ሃ። መልሰን በመጀመሪያው ድምጽ እንጠራዋለን ማለት ነው። ኤች ኤ ሃ። ኤች አይ ኢ ኤች ኤ ሃ ነው። ኤች አይ ኢ ሄ። ኤች አይ ኢ ሄ። ኤች ህ። የስድስተኛ ፊደሎች አናባቢ የላቸውም ማለት ነው። ምን የላቸውም? አናባቢ የላቸውም። ኤች ኦ ሆ። ሰባተኛ ፊደሎች ደግሞ ኦ ሚል ድምጽ አላቸው ማለት ነው። ኤች ኦ ሆ። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ለናች። እዚህ ጋር እንደ ሀ የምትነበብ ማትቀያየር ማናት? ኤች ብቻ ናት። የለው አናባቢው ወይም ደግሞ ቫወሉ ይቀያየራል ማለት ነው። አንደኛውን ሁለተኛውን ስናይ በሙሉ ይቀያየራል። እሺ እንደ ለ የምትነበብ ማነች? ኤል ነች። እንደ ለ የምትነበብ ኤል ነች። ኤል ኤል ኢ ለ። ኤል ኢ ለ። ኤል ዩ ሉ። ኤል ዩ ሉ። ኤል ኤ ሊ። ኤል ኢ ኤል አይ ሊ። ኤል አይ ሊ። ኤል ኤ ላ። ኤል ኤ ላ። ኤል አይ ኢ ሌ። ኤል አይ ኢ ሌ። ል ስድስተኛ ፊደል አናባቢ የላትም። ል ኤል እንደ ል ትነበባለች ማለት ነው። ኤል ኦ ሎ። ኤል ኦ ሎ። ስለዚህ እንደ ሀ ኤች፣ እንደ ለ ኤል፣ እንደ ሀ ሆነም ችኛይቱ ድጋሚ ሀ ናት። ተመሳሳይ ነው ማለት ነው። ሀ በቅርጽ ነው የሚለያዩት የአማርኛዎች እንጂ የእንግሊዝኛዎች ተመሳሳይ ናቸው። ሀ ኤች ኤ ሀ። ኤች ዩ ሁ። ኤች አይ ሂ። ኤች ኤ ሃ። ኤች አይ ኢ ሄ። ኤች ህ። ኤች ኦ ሆ። ስለዚህ አናባቢ ስናይ የመጀመሪያ ፊደሎች ኢ እና ኤ ነው። አብዛኛው ኢ ነው። ሁለተኛ ዩ፣ ሶስተኛ ሁ ስንል ኡ ሚል ድምጽ አለው። ሂ ስንል ደግሞ ኢ ሚል ድምጽ አላት ማለት ነው። የአይ ኢ ሚል ድምጽ ነው ያላት ማለት ነው። የኤ ደግሞ አ ሚል ነው፣ ሀ እንላለን። የአይ ኢ ደግሞ ኤ ሚል ድምጽ አለው። ኤ ሄ። የስድስተኛ ፊደል አናባቢ የለውም። የሰባተኛ ፊደል ኦ። የኤች ኦ ሆ። ኦ ሚል ድምጽ አለው ማለት ነው። ኦ ሚል ድምጽ አለው። ቀጣዩ መነች። እንደ መ የምትነበብ በቋሚነት ማነች? ኤም ነች። ኤም ኤም ኢ መ። ኤም ኢ መ። ኤም ዩ ሙ። ኤም ዩ ሙ። ኤም አይ ሚ። ኤም አይ ሚ። ኤም ኤ ማ። ከኛ የሚጠበቀው ምንድን ነው?
የአናባቢዎችን ድምፅ መያዝ ነው ማለት ነው። የአናባቢዎችን ድምፅ መያዝ ነው እንጂ እችን ኤም ብቻዋን ም ብለን ነው የምናነባት። ከዛ በኋላ ኦ ሲሆን ሞ እያለ ኤ ሲሆን ማ እያለ የሚቀያየረው አናባቢው ነው ማለት ድምፁን የሚቀያየረው። ኤም አይ ኢ ሜ ሜ ም ናት ብቻዋን ም ብለን ነው የምናነባት። ኤም ኦ ሞ ይኸው ም የነበረው ኦ ሲጨምርበት ምን ሆነ? ም ኦ ሞ ሞ ሆነ ማለት ነው። ስለዚህ መ ሙ ሚ ማ ሜ ም ሞ ይኸው እዚህ ጋር ኤም ኢ ስንል መ ብለን አነበብ ነው። ሙ ኡ ሙ ሚ ስንል ደግሞ ኢ ሚል ድምፅ አላት። አይ ኢ ሚል ድምፅ ነው ያላት ማለት ነው። ማ ኤ ደግሞ አ ሚል ድምፅ ነው ያላት። ም አ ማ ሜ ም ሞ እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ እንደ ሰ የምትነበብ ደግሞ ኤስ ነች። ሌላው አናባቢው ተመሳሳይ ነው ማለት ነው። እንደው አንደኛ ሁለተኛ እያለ ስንል ተመሳሳይ ነው። ሰ ስንል ኤስ ኢ ሰ ኤስ ዩ ሱ ኤስ ዩ ሱ ኤስ አይ ሲ ሲ ኤስ ኤ ሳ ኤስ ኤ ሳ ኤስ አይ ኢ ሴ ሴ ኤስ አይ ኢ ሴ ኤስ ስ ብለን እናነባታለን። ብቻዋን ስ ብለን ነው እናነባት። ኤስ ኦ ምን ይሆናል? ኤስ ኦ ሶ ሶ እስካሁን ያየነው የመጀመሪያ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ፊደሎች አይ ኢ፣ 6 አናባቢ የለውም 7 ኦ። እስካሁን ድረስ በአናባቢው ደረጃ ያየናቸው እነዚህ ናቸው ማለት ነው። ምኖች? አናባቢዎች፣ የአናባቢ ቦታዎች ማለት ነው። እሺ እንደ ራ የምትነበብ አር ነች። አር ኢ ረ አር ዩ ሩ ሩ አር አይ ሪ አር አይ ሪ አር ኤ ራ ራ አር አይ ኢ ሬ አር አይ ኢ ሬ አር ር አር ኦ ሮ ሮ። ስለዚህ ስናነበው ረ ሩ ሪ ራ ሬ ር ሮ ልክ እንደዚህ አድርገን እናነባዋለን ማለት ነው። እቺ ደግሞ ሰ ነች። ሰ ኤስ ኢ ሰ ኤስ ዩ ኤስ ዩ ሱ ኤስ አይ ሲ ኤስ አይ ሲ ኤስ ኤ ሳ ሳ ኤስ አይ ኢ ሴ ኤስ አይ ኢ ሴ ኤስ ስ ኤስ ኦ ሶ ሶ እንደ ሰ የምትነበብ ኤስ ነች ማለት ነው። ሌላው አናባቢዎች የሁሉም ያሉ ናቸው ማለት ነው። እንደ ሸ የምትነበብ ደግሞ ከሌላው ለየት የምትለው ሸ ምንድን ነው? ሁለት ኮንሶናንቶች በአንድ ላይ ኤስ ኤች በአንድ ላይ ሆነው ነው እንደ ሸ የሚነበቡት ማይቀያየሩ ማለት ነው። ሌላው ከሌላው ያለ አናባቢ ቋሚ የማይቀያየር ሳውንድ ነው የሚቀያየር ማለት ነው። ኤስ ኤች በአንድ ላይ ሺ ብለን ነው የምናነበው። ኤስ ኤች ኢ ሸ ኤስ ኤች ዩ ኤስ ኤች ዩ ሹ ኤስ ኤች ኢ ሺ ኤስ ኤች ኤ ሻ ሻ ኤስ ኤች አይ ኢ ሼ ኤስ ኤች ሺ ኤስ ኤች ኦ ሾ ሾ። እሺ እቺስ እቺ ደግሞ ቀናት እንደ ቀ ደግሞ ኪውም ትነበባለች። ግን እዚህ ጋር የጻፍኩት ኬኢ ነው። ኬኢ ቀ ኬዩ ቁ ኬአይ ቂ ኬኤ ቃ ኬአይ ቄ ቄ ኬ ቅ ኬኦ ቆ። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ ልክ እንደዚህ አድርገን እንለዋለን እናነባዋለን ማለት ነው። እናነባዋለን። እሺ እንደ በምትነበብስ ማን ነች? እንደ በምትነበብ ደግሞ ቢ ነች። ቢ ከእናንተ የሚጠበቀው በቋሚነት ማይቀያየሩትን መያዝ ነው። ከዛ በኋላ ያሉትን ከ1 እስከ 7 ያሉትን የአንዱን ፊደል ሸምዳችሁ ከያዛችሁ
የሌላው ሁሉ ተመሳሳይ ስለሆነ ምኑ አናባቢ ወይም ደግሞ የሚቀያየረው ድምጽ ማለት ነው። የመጀመሪያው ኢ ናት፣ ሁሉም ኢ ነው አናባቢው ማለት ነው። ሁለተኛው ዩ ናት፣ የሁሉም ዩ እያለ ነው የሚሄድ ማለት ነው። ሶስተኛ አይ ናት፣ አይ ነው የሁሉ ግን እንደ በምትነበብ ቢ እንደሆነች እንደምትነበብ ቲ እንደሆነች ሂን ከያዛችሁ ከዛ በኋላ አይጠፋችሁም ማለት ነው። ቢኢ በ ቢኢ በ ቢዩ ቡ ቢዩ ቡ ቢአይ ቢ ቢኤ ባ ቢአይኢ ቤ ብ ቤ ብ ስድስተኛ ፊደል ናት። አናባቢ የላትም ብ ብለን እናነባታለን። ቢኦ ቦ ቢኦ ቦ። እሺ እቺ ደግሞ ተነች። እንደ ተምትነበብ ደግሞ ናት ቲ ናት። ቲ ቲ ቲ ቲ ኢ ተ ቲ ዩ ቱ ቲ አይ ቲ ቲ ኤ ታ ቲ አይ ኢ ቴ ት ት ናት። ቲ ት ቲ ኦ ቶ ቶ ሲኤች ደግሞ ልክ እንደ ሸ ይቺ ደግሞ ለየት የምትለው ምንድናት? ሲኤች ቺ ብለን ነው የምናነበው። ሲኤች ኢ ቸ ሲኤች ዩ ቹ ሲኤች አይ ቺ ሲኤች ኤ ቻ ሲኤች አይ ኢ ቼ ሲኤች ች ሲኤች ኦ ቾ። ስለዚህ ሸ ኤስኤች እንዳነበብ ነው። ይቺ ደግሞ ሲኤች ናት ማለት ነው። ምኑ ቋሚ የማይቀያየረው አናባቢው ይቀያየራል። ልክ እንደተለመደው እንደ ሌሎች ፊደሎች ወይም ደግሞ ሌተሮች ነው ማለት ነው። ቸ ቹ ቺ ቻ ቼ ች ቾ። እሺ ይቺ ደግሞ የ ነች። እንደ የምትነበብ ደግሞ ማናት? ዋይ ናት። ዋይ እሺ ዋይ ኢ የ ዋይ ኢ የ ዋይ ዩ ዩ ዋይ አይ ይ ዋይ ኤ ያ ዋይ አይ ኢ ዬ ዋይ ይ ብለን እናነባታለን። ዋይን ስድስተኛ ፊደል ለምን ሁሉም ፊደል አናባቢ የለውም ማለት ነው። የመጀመሪያው ነው እንጂ አናባቢ የለውም። እሺ ዋይ ኦ ከሆነ ደግሞ ዮ ዋይ ኦ ዮ። ስለዚህ ስናነበው የ ዩ ይ ያ የ ይ ዮ። እሺ እንደነ የምትነበብ ደግሞ ኤን ነች። እጥር አድርጋችሁ ተረዱት። ከእናንተ የሚጠበቀው ፊደሎችን እያንዳንዳቸውን እንደነ ወይም እንደየ የምትነበብ ማናት የሚለው ነው እንጂ አናባቢ የመጀመሪያውን ወይም የአንድ የሁለት ፊደሎችን ከ1 እስከ 7 ያሉትን እንዴት ናቸው ብላችሁ መያዝ ብቻ የሚጠበቅባችሁ። ከዛ በኋላ እንደ ነ ኤን ከሆነች የመጀመሪያ ኢ ትጨምራላችሁ፣ ሁለተኛ ዩ ትጨምራላችሁ፣ ሶስተኛ አይ ትጨምራላችሁ፣ አራተኛ ኤ እያለ ይቀጥላል ማለት ነው። ኤን ኢ ነ ኤን ዩ ኑ ኤን አይ ኒ ኤን ኤ ና ኤን አይ ኢ ኔ ኤን ን ኤን ን ኤን ኦ ኖ ኖ። እሺ እንደኘ የምትነበብስ እንደኘ የምትነበብ ጂኤን ነው። ጂኤን ጂኤንኢ ኘ ጂኤንኢ ኘ ጂኤንዩ ኙ ጂኤንአይ ኚ ጂኤንኤ ጂኤንኤ ኛ ጂኤንአይኢ ኜ ጂኤን ኚ። እነዚህ ሁለቱ አናባቢ አይደሉም። ሁለቶችም ጂኤን ኚ ተብሎ ወይም ደግሞ ኚ ተብሎ ስለምትነበብ ነው እንጂ ማለት ነው። ጂኤንኦ ኞ ማን እናነባዋለን? ኞ ብለን እናነባዋለን ማለት ነው። እናነባዋለን። እሺ እቺ ደግሞ የአዘር ናት። የአዘር ደግሞ አናባቢ ናቸው ማለት ነው። አናባቢ ስለዚህ እንደ አ ምናነባት ኤ ነው። አ እንደ ኡ ደግሞ ዩ እንደ ኢ አይ እንደ አ
ኤ እንደ ኤ ኢ እንደ እ ምናነባት አይ ናት። እንደ ኦ ደግሞ ኦ ናት ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ ልክ እንደዚህ አድርገን ማንበብ እንችላለን ማለት ነው። እሺ እንደ ከ የምናነበው ደግሞ ኬን ነው። እንደ ከ የምናነበው ማን ነው? ኬ። እንደ ከ ምን እንደምትነበብ ካወቃችሁ ቅደም ተከተሉን ሳትሳሳቱ አናባቢዎችን ማስቀመጥ በጣም ቀላል ነው ማለት ነው። ኬኢ ከ፣ ኬዩ ኩ፣ ኬአይ ኪ፣ ኬኤ ካ፣ ኬአይኢ ኬ፣ ክ ኬ ስድስተኛ ፊደል ክ ብለን እናነባታለን። ኬኦ ኮ፣ ኬኦ ኮ። እሺ ይቺ ደግሞ ወ ናት። እንደ ወ የምትነበብ ደብሊው ነች ማለት ነው። ደብሊው እንደ ወ ከሆነች ከዛ በኋላ ያለውን በጣም በቀላሉ መሄድ ትችላላችሁ ማለት ነው። ደብሊው ኢ ወ፣ ደብሊው ዩ ው፣ ደብሊው አይ ዊ፣ ደብሊው ኤ ዋ፣ ደብሊው አይ ኢ ዌ፣ ደብሊው ው ብለን እናነባዋለን። ው፣ ደብሊው ኦ ዎ ብለን እናነባዋለን። ስለዚህ ስናነበው ወ፣ ው፣ ዊ፣ ዋ፣ ዌ፣ ዎ። ይህን በቀላል እንዲያርጋችሁ ከተረዳችሁ ከዚህ ቀጥሎ ያለውን ደግሞ በተመሳሳይ በቀላሉ መረዳት ትችላላችሁ ማለት ነው። ስታነቡት እንዲሁ ዝም ብሎ ሽምደዳ ሳይሆን አንዱን ከዚህ በምን ነው የሚለየው፣ ድምፁስ እንዴት ነው የሚቀያየረው የሚለውን እጥር ባለ መንገድ ለመረዳት መሞከር ነው ማለት ነው። እሺ እቺ ደግሞ ዘ ነች። እንደ ዘ የምትነበብ ደግሞ ማናች? ዜድ ነች። ዜድ ኢ ዘ፣ ዜድ ዩ ዙ፣ ዜድ አይ ዚ፣ ዜድ ኤ ዛ፣ ዜድ አይ ኢ ዜ፣ ዜድ ዝ ብለን እናነባታለን። ብቻዋን ስትሆን ዝ ብለን እናነባታለን ማለት ነው። ዜድ ኦ ዞ፣ ዘ ዙ ዚ ዛ ዜ ዝ ዘው በቀላሉ። እሺ እቺ ደግሞ ዠ ናት። እንደ ዠ የምትነበብ ደግሞ ማናት? ዜድ ኤች ነው። ዜድ ኤች እንደ ዠ ትነበባለች። ዜድ ኤች ኢ ዠ፣ ዜድ ኤች ዩ ዡ፣ ዜድ ኤች አይ ዢ፣ ዜድ ኤች ኤ ዣ፣ ዜድ ኤች አይ ኢ ዤ፣ ዜድ ኤች ዥ፣ ዜድ ኤች ኦ ዦ። ስለዚህ ስናነበው ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እሺ እንደ ደስ እንደ ዲ ናት። ከዛ በኋላ ዲ እንደሆነች ካወቃችሁ ምንም ሳታዩ የመጀመሪያ ዲኢ ደ ሳታዩት ማለት ነው። ምክንያቱም ከመጀመሪያው ከሸመዳችሁት ወደ በኮንሴፕት ከያዛችሁት በቀላሉ መረዳት ስለምትችሉ እንደ እንደምትነበብ ዲና ዲኢ ደ፣ ዲ ዩ ዱ፣ ዲአይ ዲ፣ ዲኤ ዳ፣ ዲአይኢ ዴ፣ ዲ ናት። ዲ፣ ዲኦ ዶ። ስለዚህ ደ ዱ ዲ ዳ ዴ ድ ዶ። እስካሁን ካያችሁት የተለየ ያለው ወይም ደግሞ የተለየ አናባቢ ያለው አላያችሁም። የሚቀያየር ምኑ ነው? ተነባቢው ነው። ወይም ደግሞ በቋሚነት የማይቀያየረው ኮንሶናንቱ ነው እንጂ የመጀመሪያዋ ለምሳሌ እቺ ጀ ናት። ጀኢ ጀ ለምሳሌ የጀ ምንም አትቀያየርም። ለገም ለምሳሌ እቺ ናት እንዳል እስከ መጨረሻው ጂ አትቀያየርም ማለት ነው። ጀኢ ጀ፣ ጀዩ ጁ፣ ጀአይ ጂ፣ ጀኤ ጃ፣ ጀአይኢ ጄ፣ ጀአይኢ ጄ፣ ጀ ጂ ብለን እናነባታለን። ጂኦ ጆ። ስለዚህ ጀ ጁ ጂ ጃ ጄ ጂ ጆ በቀላሉ። እዚህ ጋር ደግሞ ማናት? ጂ ናት። እንደ ገ የምትነበብ። ስለዚህ ጂ የመጀመሪያውን ከያዛችሁት ምን ማድረግ ነው የሚጠበቅባችሁ?
የመጀመሪያ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ 6 አናቤሎ፣ ሰባተኛ ኦ። ይህን ብቻ መያዝ ነው የሚጠበቅባችሁ ለማንኛውም ፊደል ማለት ነው። ተነባቢውን የመጀመሪያውን ተነባቢ ኮንሶናንት ከያዛችሁ አናባቢው በቀላሉ በአንዱ ከያዛችሁት ሁላውም በተመሳሳይ ጊዜና በተመሳሳይ እንትን ስለሚሄድ ማለት ነው፣ ቦታ ስለሚሄድ ገ፣ ጂኢ ገ፣ ጂዩ ጉ፣ ጂአይ ጂ፣ ጂኤ ጋ፣ ጂአይኢ ጂ፣ ጂግ፣ ጂኦ ጎ። ስለዚህ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እንደ ጠ ደግሞ የምትነበብ ማናት? እንደ ጠ የምትነበብ ቲኢ ናት። ቲ ናት። ቲኢ ጠ፣ ቲዩ ጡ፣ ቲአይ ጢ፣ ቲኤ ጣ፣ ቲአይኢ ጤ፣ ቲ ጥ፣ ቲኦ ጦ። ስለዚህ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ ጦ። ስለዚህ እንደዚህ አድርገን እናነባለን ማለት ነው። እንደዚህ አድርገን እንላለን እናነባለን። እሺ እንደ ጨ የምትነበብ ደግሞ ማናት? ሲኤች ነች። ሲኤች እንደ ጨም እንደ ቸም ይነበባሉ ማለት ነው። እንደ ጨም እንደ ቸም ይነበባሉ። ሲኤች ኢ ጨ፣ ሲኤች ዩ ጩ፣ ሲኤች አይ ጪ፣ ሲኤች ኤ ጫ፣ ሲኤች አይ ኢ ጬ፣ ሲኤች ጭ፣ ሲኤች ኦ ጮ፣ ሲኤች ኦ ጮ፣ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እቺ ደግሞ ጰ ናት። እንደ ጰ የምትነበብ ደግሞ ፒ ናት። ፒኢ ጰ፣ ፒዩ ፑ፣ ፒዩ ፒአይ ጲ፣ ፒኤ ጳ፣ ፒአይኢ ጴ፣ ፒ ጰ ብለን እናነባት ብቻዋን ጰ ብለን እናነባታለን። ጰ ፒኦ ጶ። ስለዚህ ጰ ፑ ጲ ጳ ጴ ጵ ጶ። እሺ እቺ ደግሞ ማናት? ጸ ናት። ጸ ቲኤስ እንደ ጸ የምትነበብ ደግሞ ቲኤስ ናት። ቲኤስኢ ጸ፣ ቲኤስዩ ጹ፣ ቲኤስአይ ጺ፣ ቲኤስኤ ጻ፣ ቲኤስአይኢ ጼ፣ ቲኤስ ጽ፣ ቲኤስኦ ጾ። ስለዚህ ጸ፣ ጹ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እንዲህ እያደረግን ማንበብ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን። በኦንላይን መማር መከታተል እንፈልጋለን ለምትሉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ምንም አይነት ጊዜና ቦታ ሳይሻማችሁ የእናንተን የስራ ሰዓት በማይጋፋ መልኩ መማር መከታተል ትችላላችሁ። ከታች ባለው ስልክ እንዲሁም ህጻናትን ማስተማር የምትፈልጉ በቴሌግራም፣ በኢሞ፣ በዋትስአፕ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ